ሰላም ወዳጆች፣ ዛሬ በልከኛ ፖድካስት ርዕሱ ላይ እንደሚታየው አንድ ስቶሪ መነሻ አርጌ አንድ ጽሁፍ መነሻ አርጌ ዓለም እየተዳደረች ያለችው በማን ህግ ነው? በሰይጣን ህግ ነው ወይንስ ደግሞ በፈጣሪ ህግ የሚለውን ለማየት ሞክራለሁ። ዓለም ሲባል በጣም ሩቅ የሆነ እኛን ኤክስክሉድ አድርገን ወይም እኛን አውጥተን ሳይሆን እንዲሁም አማኝና ይሄ ቤተ እምነት መሪዎችና አማኞችን በይበልጥ እነሱ ላይ ያተኮረ ስቶሪ ስለሆነ እሱን ለመዳሰስ ሞክራለሁ። አብራችሁኝ ነው። መነሻ ያደረኩት መጽሐፍ በ19ኛው ክፍለ ዘመን የመጽሐፉ ባለቤት እንግዲህ በ19ኛው ክፍለ ዘመን ታላቁ የሩሲያ የልብ ወለድ ጸሐፊ የነበረው ሐሳቢ ፈላስፋ፣ በተለይ ብዙዎች የሚስማሙበት የሰውን ስነ ልቦና የሰውን አእምሮ በደንብ የተረዳ በተለያዩ ጽሁፎች ላይ እንደተረዳ ያሳየን ከሳይኮሎጂ እንደ ዘርፍ ራሱ ከመውጣቱ በፊት የነበረ ሳይኮሎጂስት ማለት ይቻላል። በተለይ ደግሞ ሩሲያም ይሄ ሴኩላሩ ዓለም ወይም ራሽናሊዝም አስተሳሰብ እየገባ እንደነበረ ያስተዋልና ይሄ አስተሳሰብ ግን ሌሎች አውሮፓ ሀገራቶች በደንብ በስፋት በዛ መንገድ እየተቃኙ ስለነበረ ያንን እየተቃወመ የነበረ በጽሁፎቹ ላይ በስፋት ይሄንን ሐሳብ እየተቃወመ የነበረና ሃይማኖትና ካልቸር ከሰው ልጅ ጋር ምን ያህል የተጋቡ ወይም ለሰው ልጅ ጠቃሚ ሆነው ሃይማኖት እንደሆነ ምንም እንኳን የሰው ልጅ አእምሮ በራሽናሊዝም አኳን ወይም ራሽናሊስት ቢሆንም የሃ ፓርት ቢኖረውም ዓለምን መቆጣጠር ቢችልም ተፈጥሮ ላይ መሰልጠን ቢገባውም የህይወቱን ወይም የሰውነትን መሰረት ግን ይሄንን ሐሳብ ማድረግ የለበትም ብሎ አሁን እንግዲህ የደረስንበትን ዓለም መፈጠሩን ቀድሞ ያወቀ እንደሚፈጠር ቀድሞ ያወቀ የተቃወመ በጽሁፎች ላይ ሰው ነው። ከምንም በላይ ደግሞ እኔ በጣም አድማየር ማረገውና ኢንስፓየር የሚያደርገኝ ከሱ ስራዎች ውስጥ ፍቅርን የሰበከ ክርስቶስን የሰበከ ሰው ማለት እችላለሁ በጽሁፎቹ ላይ ማለት ነው። ዓለም ላይ ያሉ የተለያዩ ክላሲክ መጽሐፎች የሱ እንደሆነ ይጠበቃል። ኦኬ ስሙን አልተናገርኩም። ይሄ ሰው ፊዮዶር ዶስቶየቭስኪ ነው። ክላሲክ የሚባሉ መጽሐፎች አሉት። ከዛ ውስጥ ግን ዛሬ ለማየት የምሞክረው የመጨረሻው ስራ የሆነውን ብራዘርስ ካራማዞቭ ከሚለው ትልቁ መጽሐፍ ውስጥ ዘ ግራንድ ኢንኩዊዚተር የሚል ቻፕተር አለ። እዛ ላይ ያለውን ለማየት ሞክራለሁ። እዚህ መጽሐፍ ላይ የሁለት ወንድማማቾች ንግግር ነው ያለው። ኢቫን እና አሊዮሻ የሚባሉ ወንድማማቾች አሉ። ኢቫን የሚባለው ወንድም የጻፈው ግጥም አለና ለወንድሙ እየነገረው ነው። ዋናው ሐሳብ ግጥሙ ነው ማለት ነው። የተጻፈው ግጥም ነው፣ ያው ልብ ወለድ ነው ጽሁፉ ማለት ነው። ስለሱ ጽሁፍ ወይም እሱን ጽሁፍ መነሻ አድርገን ነው ሐሳቡን ኢንተርቴን ለማድረግ መሞክረው። የስቶሪው ሴታፕ ምንድነው? ሁለት ወንድማማቾች አሉ፣ ኢቫን እና አሊዮሻ የሚባሉ። ኢቫን የሚባለው ታላቅዬ ወንድም ግጥም ጽፎ ለታናሽ ወንድሙ እያነበበለት ነው ማለት ነው። የግጥሙ ዋናው ስቶሪ ያው ግጥሙ ላይ ነው ያለው መነሻ ሐሳባችን። ስለዚህ ግጥሙ ምንድነው? መቸቱን ልጀምር። ከመቸቱ ጊዜው ከ16ኛው ክፍለ ዘመን ላይ ነው ያደረገው፣ መለስ ብሎ ወደ ኋላ ማለት ነው። ቦታውን ደግሞ ስፔን ላይ ነው ያደረገው። ስፔን ላይ ካቶሊክ ቸርች ስር ያለ ኢንኩዊዚሽን አለ፣ እዛ ውስጥ ነው ያደረገው። ይሄ ማለት ምንድነው? እንደ ፍርድ ቤት ማለት ነው። ከቸርቹ ስር ያለ ከቸርቹ የወጣ ከቸርቹ ህግ ውጪ የሆነ ሰው የሚቀጣበት፣ ፍርድ የሚሰጥበት፣ የሚታሰርበት ቦታ ማለት ነው። ምንድነው ሐሳቡን ያደረገው? ክርስቶስ ተመልሶ ወደ ምድር ይመጣል። መቼ? በ16ኛው ክፍለ ዘመን ስፔን ላይ እንዲመጣ ያደርገዋል ማለት ነው። ስቶሪው ላይ እንደሚታወቀው ክርስቶስ ካረገ በኋላ ዳግም የሚመጣው ለፍርድ ነው። እሱ ግን እንደገና እንዲመጣ ያደርገዋል በ16ኛው ክፍለ ዘመን ስፔን ላይ ካቶሊክ ቸርች ውስጥ እዛ አካባቢ እንዲመጣ ያደርገዋል። ከዛ በኋላ ወዲያውኑ በባለስልጣናት ይያዛል። በባለስልጣናት ማለት በካቶሊክ ቸርች ባለስልጣናት ወይም ካህናት ማለት ነው። ከዛ በኋላ አንድ ግራንድ ኢንኩዊዚተር አለ፣ የቤተ ክህነቱ መሪ ማለት ነው። እሱ ወደ ክርስቶስ ወደ ታሰረበት ይሄድና ያወራዋል ማለት ነው። ሴታፑ ይሄንን ይመስላል። መጀመሪያ ላይ ሲመጣ በሰዎች መካከል ነው የመጣው ማለት ነው። ከተማ ላይ በሰዎች መካከል ድንገት ይገኛል።
ግን ሰዎች ያውቁታል። ምንም አላወራም። በመካከላቸው ያለው ሰው ክርስቶስ እንደሆነ በልባቸው ያውቃሉ። ምንም ሳይወራ ምንም ሳይሰበክ ማለት ነው። ከዛ ይከቡታል፣ ጌታ ሆይ ይሉታል፣ ይሰግዱለታል፣ ይስሙታል። ልጆች ሆሳዕና እያሉ አበባ ያነጥፉለታል። ጌታቸው እንደሆነ አውቀውታል በልባቸው በኩል ማለት ነው። ከዛ በኋላ አንድ አይኑን ከልጅነት ጀምሮ አይኑ የታወረ ሰው ነበር። ጌታ ሆይ አድነኝ ይለዋል። አይኑ ይበራለታል። የተለያዩ ተአምራቶች እየተደረጉ ይሄዳሉ። ከዛ ወደ ካቶሊክ ቸርች ቤተክርስቲያን በር አካባቢ ሲደርስ አንዲት ሕፃን ልጅ የ7 ዓመት ሕፃን ልጅ ሞታ ሊቀብሯት ቤተሰቦቿ ወደ ቤተክርስቲያኑ እየገቡ ያያል ማለት ነው። ከዛ እሱን እየተከተሉ የመጡት ሰዎች ጌታ እንደሆነ ያወቁ ሰዎች ጌታ ሆይ አድናት፣ ያቺ የሞተችውን ልጅ አድናት። ከዛ ለእናትየው እሱ ጌታ ነው ክርስቶስ ነው ያድንልሻል ሲሏት እናትየው አድንልኝ ጌታ ሆይ እያለች ትለምናለች። ከዛ ልጅቷ ጋር ይሄዳል። ልጅቷን ተነሽ ይላታል። ትነሳለች ማለት ነው። ከዛ ይህንን የሰማ የካቶሊኩ የካህናት አለቃ ግራንድ ኢንኩዊዚተሩ ይወጣል ይህን ሰምቶ። ከዛ በኋላ በመካከላቸው ያለውን ክርስቶስ እንዲያዝ ያዝና ይያዛል። ይህንን ሲያደርግ እነዛ ጌታ ሆይ እያሉ የተከተሉት ሰዎች ጌታ እንደሆነም በልባቸው በኩል ያወቁ ሰዎች ሲያዝ ምንም አይነት ተቃውሞ አላሰሙም፣ ምንም አላሉም። በቃ ተያዘ ማለት ነው። ተይዞ ሲሄድ ግራንድ ኢንኩዊዚተሩ ሲያዝ ምንም ያሰሙት ተቃውሞ አልነበረም ማለት ነው። ክርስቶስ ተይዞ ወደ እስር ቤት ይገባል። ከዚህ በኋላ እንግዲህ ምሽት ላይ ይሄ ግራንድ ኢንኩዊዚተሩ ወደ እስር ቤት ይሄዳል ወደ ክርስቶስና እንደ ሞኖሎግ አይነት ነገር ዋና ሀሳቡ ያለው እዚህ ጋር ነው። ያወራል። ክርስቶስ አይመልስለትም፣ ምላሽ አይሰጠውም። ሰውየው ግን ወይም የካህኑ አለቃ ያወራል ማለት ነው። ዋናው ሀሳብ የሚያጠነጥነው እዚህ ጋር ነው። ግራንድ ኢንኩዊዚተሩ ለክርስቶስ ምንድን ነው የሚለው? ክርስቶስ ማለት አሁን ምን ሊሰራ ይመጣል? ምክንያቱም በምድር ላይ ሳለ ለሰዎች የማይገባ ለሰዎች መሸከም የማይችሉትን ነገር ሰጥቷቸውን የሄደው ያ ደግሞ ነፃነት ነው። ሰዎችን ነፃ ሊያደርግ ነው ክርስቶስ የመጣው። የማይችሉትን ነገር ነው ሰጥቷቸው የሄደው። ያንን የማይችሉት ስላልቻሉት ያንን ነፃነት መሸከም ስላልቻሉ እኛ ኮሬክት አድርገናል። ነፃነታቸውን መሸከም ስላቃታቸው ለኛ ሰጥተውን እኛ የሚፈልጉት ነገር እየሰጠናቸው ነው ይላል። ያ ምን ማለት ነው? ክርስቶስ በምድር ላይ ሳለ ምንድነው ከተጠመቀ በኋላ ወደ ምድረ በዳ እንደሄደ ይታወቃል። በዛም ሳለ በሰይጣን ተፈትኖ ነበር። 3 ፈተናዎችን እንደሚታወቀው ተፈትኗል። የመጀመሪያው ፈተና ሰይጣን ወደ ክርስቶስ መጥቶ አንተ የእግዚአብሔር ልጅ ከሆንክ ይህን ድንጋይ ወደ ዳቦ ቀይር ብሎት ነበረ። ጌታ ኢየሱስ ክርስቶስም ሰው በእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም የሚል ምላሽ እንደሰጠው ይታወቃል። ሁለተኛ ደግሞ ወደ ቤተ መቅደስ ጫፍ ወስዶ መላእክቱ ያዝኑልሃል፣ እንድትሰናከልም በድንጋይ እንድትሰናከልም ከቶ አያረጉም። ስለዚህ እስኪ ከዚህ ጫፍ ራስህን ወርወር ብሎት ነበረ። እርሱም ክርስቶስም እግዚአብሔር አምላክህን አትፈታተን ተብሎ ተጽፏል ብሎ የሰይጣንን መልሶለታል፣ የሰይጣንን ፈተና ሁለተኛው። ሶስተኛውን ደግሞ እንደገና ወደ ረጅም ተራራ ወስዶ የዓለም መንግስታት ክብርን የዓለምን ክብር አሳይቶ ወድቀ ብትሰግድልኝ ይህንን ክብር እሰጥሃለሁ ስል ሂድ አንተ ሰይጣን ለጌታ አምላክህ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል ብሎ እንዲሄድ ከአጠገቡ እንዲሄድ አድርጎታል ማለት ነው። ክርስቶስ በምድር ሳሉ እነዚህ 3 ጥያቄዎች በሰይጣን እንደ ፈተና መጥቶ ነበረ። ክርስቶስ እኛን ሰውን ነው የሚወክለው፣ የሰው ልጅን ነው የሚወክለው። ስለዚህ ሰዎች በምድር ላይ ሳሉ እነዚህ 3 ፈተናዎች ነው በዋነኝነት የሚፈትኗቸው፣ ከእግዚአብሔር መንገድ የሚያወጣቸው፣ ከእግዚአብሔር መንግስት የሚያወጣቸው። ስለዚህ እነዚህን በዚህ መልክ መመለስ አለባቸው የሚል ምሳሌነት ያለው ነው ብዬ አስባለሁ ነው። ግራንድ ኢንኩዊዚተሩ እነዚህን 3 ነገሮች አነሳና እነዚህ 3 ፈተናዎች አነሳና ክርስቶስ ሰይጣንን አባሮ የሰው ልጅ ነፃ ማድረግ አልነበረበትም። የሰው ልጅ ዳቦ አልፈልግም ብሎ ነፃነት አይመርጥም።
የሰው ልጅ ይሄ ምንድነው የዓለም ዝናን ሁለተኛው ፈተና ማለት ነው። የዓለም ዝናን ስልጣንን ትቶ እግዚአብሔርን አይመርጥም ወይም ነፃ መሆንን አይመርጥም። ሶስተኛው ለሆኑ አካላት እየሰገደ ለሆኑ አካላት ነፃነቱን ሰጥቶ እሱ በሰላም መኖርና የሆነ ጥቅም እየተሰጠው መኖር ነው እንጂ የሚፈልገው ነፃ ሆኖ ሪስፖንሲብል ሆኖ መኖር አይችልም የሰው ልጅ። ስለዚህ ሰው ሲከብደው አየንና እኛ ነፃነቱን በጣም ሰርተን እንዲያምኑን አድርገን አማኞች ማለት ነው እንዲያምኑን አድርገን ነፃነታቸውን ለኛ አሳልፈው እንዲሰጡን አድርገን የሚፈልጉትን እየሰጠናቸው ነው። ስለዚህ ክርስቶስ ምን ሊሰራ ይመጣል እያለን ያለው ሰው ይሄንን አይፈልግም። እኛም ክርስቶስ ስለተሳሳተ ኮሬክት አድርገናል፣ ተስማምተን እየኖርን ነው፣ አታስፈልግም እያሉት ነው። አማኙም በመካከላቸው ተይዞ ሲሄድ እያወቁት ዝም ብለው እያወቁት ሲያዝ ምንም ፕሮቴስት ሳያረጉ አሳልፈው ሰጥተውታል። እንደገና ደግሞ ካህናቱም ወይም መሪዎቹም በግልጽ አታስፈልገንም፣ ተስማምተን እየኖርን ነው፣ አንተ የሰጠህንን ነፃነት እነሱም ለኛ ሰጥተውን እኛም እያታለልናቸው ተስማምተን እየኖርን ነው፣ ያንተ ይሄ የነፃነት ዓለም አያስፈልገንም ብለናል። ስለዚህ ለምን ትመጣለህ? መጀመሪያም ተሳስተህ ነበረ እያለ ይነግረዋል ማለት ነው። ይህንን ስቶሪ በሁለት መንገድ ከሁለት ፐርስፔክቲቭ ማየት እንችላለን። አንደኛው ከአማኝ ሳይድ ማየት እንችላለን፣ በአማኝ በኩል ያለውን ነገር ማየት እንችላለን። ሁለተኛ ደግሞ በመሪዎች በቤተ ክርስቲያን መሪዎች አድርገን ማየት እንችላለን። ኢቨን ጊዜውን እዚህ ጋር ስቶሪው በ16ኛው ክፍለ ዘመን ቢሆንም በዚህ ዘመን አምጠን በራሳችን አማኙንም በራሳችን ወስደን ዛሬ ላይ ባሉ የቤተ ክርስቲያን መሪዎች እዚህ ጋር ካቶሊክ ቸርች ቢያደርግም በተለያዩ ቤተ እምነቶች ያሉት መሪዎችን ወስደን በዘመናችን ይህንን ስቶሪ ማምጣት እንችላለን ማለት ነው። ከዛ ኢቫሉዌት ማድረግ እንችላለን። ክርስቶስ ደግሞ ዛሬ ላይ ራሱ ያው ስቶሪው ይሄ እንዴት ነው ሴንስ እንዲሰጥ ክርስቶስ እንዲመጣ አደረገው እንጂ ክርስቶስ መምጣት አይጠበቅበትም አይደለ? ክርስቶስ እውነት ነው፣ ሕይወት ነው ብሎናል። ስለዚህ ፍቅር ነው ብሎናል። አለ ፍቅር አለ፣ እውነት አለ። በአካል መምጣት አይጠበቅበትም ማለት ነው። ስለዚህ ክርስቶስን እናውቀዋለን ወይ ነው? ፍቅርን እናውቃለን ወይ ነው? እውነት እናውቃለን ወይ? እኔ እውነት ነኝ ብሏል። ስለዚህ እውነትን እናውቃለን ወይ ነው? ክርስቶስ በአካል መምጣት አይጠበቅበትም። አሁን እነዚህን አማኙንም እንደገና ደግሞ የቤተ ክርስቲያን መሪዎችንም ከእውነትና ከፍቅር ከህይወት አንጻር ኢቫሉዌት ማድረግ ይቻላል ማለት ነው። አማኝ ነኝ የሚለው ማህበረሰብ የምንለው አጠቃላይ እነዚህን ሶስቱን ፈተናዎች ክርስቶስ በምድረ በዳ የተፈተናቸው የሰው ልጅ የሚፈተናቸው ፈተናዎች ስለሆኑ የምንፈተናቸው ፈተናዎች ስለሆኑ ግን የሰይጣን ፈተና አለ። ያ ማለት የሰይጣን ህግጋት ነው። ክርስቶስ ደግሞ እነዛን ስንል ከሰይጣን መውደቅ ሰይጣን እንደማይጥለንና በክርስቶስ መንግስት እንደምንኖር በእግዚአብሔር መንግስት እንደምንኖር ነው ምሳሌነቱ ማለት ነው። ስለዚህ እውን የምንኖረው በእግዚአብሔር መንግስት ነው ወይንስ ደግሞ በፈተናዎቹ ወድቀናል የሚለውን ማየት እንችላለን። የመጀመሪያውን ፈተና አንተ የእግዚአብሔር ልጅ ከሆንክ ይህን ድንጋይ ወደ ዳቦ ቀይርልኝ ነው። የዳቦ የእንጀራ የገንዘብ የማቴሪያል ጥያቄ ነው። ይህንን ማቴሪያል አምጣልኝ ነው። ፈጣሪ ከሆንክ ማቴሪያል ስጠኝ ነው። ስለዚህ ማቴሪያል ይሄ ምን ማለት ነው? ማቴሪያል ካልሰጠኝ ፈጣሪ አይደለህም ነው። ማቴሪያልና ገንዘብ እንጀራ የሚሰጠኝ ነው አምላኬ እንደማለት ነው። ስለዚህ ይሄን ለሚሰጥ የአምላክነት ማዕረግን መስጠት ማለት ነው በልቦናችን። ከዚህ አንጻር በዚህ ነው እየመዘንን ያለ ነው። ዛሬ ገንዘብ ስናገኘ ነው፣ ስንበለጽግ ነው፣ ማቴሪያል ሲኖረን ነው፣ ቤት መኪና ምናምን ሲኖረን ነው፣ ስራችን እያደገ ሲሄድ ነው አምላክ እንዳለና እንደሌለ እያየን ያለ ነው። አምላካችን የሚመስለን
ይሄንን እነዚህ ነገሮች ማቴሪያል የሚሰጠን ነው፣ ገንዘብ የሚሰጠን ነው። አምላክ ከሆንክ በቃ አምላኬ ይኸው እየሰጠኝ ነው የምንለው። አምላክን በዳቦና በእንጀራ ነው ኢቫሉዌት እያደረገን ያለ ነው። ምላሹ ምን ነበር? የሰው ልጅ በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ነው፣ በዳቦ ብቻ አይኖርም፣ በእቃ ብቻ አይኖርም ነው። ስለዚህ ለገንዘብ ብለን የሸጥነው ነፃነት የለም ወይ? ለገንዘብ ብለን የሸጥነው ቫልዩ የለም ወይ? ለማቴሪያል ብለን ያጣነው ነፃነት የለም ወይ የሚለው ጥያቄ ውስጥ የሚገባ ነው ማለት ነው። የአምላክን መኖርና አለመኖርስ ኢቫሉዌት የምናደርገው በብልጽግና ነው ወይ? በማቴሪያል ነው ወይ? በዓለማዊ እድገት ነው ወይ እግዚአብሔርን ኢቫሉዌት የምናደርገው? ምክንያቱም እዚህ ጋር ያደረገው እሱ አንተ እግዚአብሔር ከሆንክ ይህን ድንጋይ ወደ ዳቦ ቀይርልኝ ነው። ስለዚህ ከሆንክ ይህን ስራ ካልባረክልኝ አንተ እግዚአብሔር አይደለም። ይህንን የስራ እድገት ካላገኘው በቃ ፈጣሪ አላየኝም ማለት ነው። ልክ ደግሞ ፈጣሪ የሆነ ነገር ደግሞ ሲሳካልን አሁን ፈጣሪ አይቶናል ማለት በምንድን ነው? በማቴሪያል ኢቫሉዌት እያደረግ ነው ወይ? ተሳስተሃል እያለው ነው እኮ። ይህን ፈተና ተሳስተሃል እያለው ነው። ያ ማለት ማቴሪያል ያስፈልግም ሳይሆን በማቴሪያል ግን እግዚአብሔርን አንለካውም የሚለውን መልእክት ነው ያስተላለፈልን። ሁለተኛው ደግሞ አንተ የእግዚአብሔር ልጅ ኮንክ መላእክቱ ያዝኑልሃል፣ ያነሱልሃል፣ በድንጋይ ከቶ እንድትሰናከል አያረጉልህም፣ ራስህን ጣል ነው። ይሄ ምንድነው? እስኪ እግዚአብሔር ኮንክ አሳየኝ ነው፣ ወድቃ አሳየኝ ነው። ይሄ የሚታይ ነገር ስጠኝ ነው። በዘመናችን አሁን ላይ በተለይ የሚታይ ነገር ነው ዘመናዊ ዓለም ወይም የሳይንሱ ዓለም ኤቪደንስ ነው። ይሄ ፋክት የሚባለው ነገር በአይን የሚታይ መረጋገጥ የሚችል ይሄ ቪዚብል የሆነ ማስረጃ ካልሆነ እውነት አይደለም ነው። እውነት ማለት የሚታይ ነገር ማለት ነው። ይህ ደግሞ ምን ያህል ከሃይማኖት ጋር የሚጋጭ ነገር እንደሆነ መገመት አይከብድም። ምክንያቱም ለምሳሌ ክርስቶስ ማለት እውነት ነው ስንል ክርስቶስ አሁን ላይ ይታያል እንዴ? በአይን አይታይም። በስሪዲ ይሄ በሶስት ታንጀብል አይደለም፣ ተጨባጭ ነገር አይደለም፣ መንፈስ ነው። መንፈስ ሊታይ ሊጨበጥ አይችልም። ስለዚህ እውነት አይደለም። ፋክት ማለት የሚታይ ነገር ነው ከተባለ ክርስቶስ እውነት አይደለም የሚለውን ዴፊኒሽን ይሰጠናል ማለት ነው። ይሄንን ሁለተኛው ፈተና ነው ሰይጣን ለክርስቶስ ያቀረበለት ሁለተኛው ፈተና። እስኪ እግዚአብሔር ኮንክ ታየኝ ነው፣ ስትወድቅ ልይህ ነው። አሁንም እግዚአብሔር ኮንክ እስኪ በሚጨበጥ ነገር ታየኝ ነው። የክርስቶስ መልስ እግዚአብሔር አምላክህን አትፈታተን ተብሎ ተጽፏል ነው። እግዚአብሔር ኮሚኒኬት እንዲያደርገን የምንፈልገው እኛ በፈለግነው መንገድ የሆነ ሚራክል በሆነ መንገድ እስኪ ያሳየኝ፣ እስኪ አሁን እንዲህ ካልክ እኔ እንድታይ ማለት የሆነ ነገር እንድታሳየኝ እፈልጋለሁ። በራሳችን ምኞት የሆነ በራሳችን ቅርጽ እግዚአብሔር የሆነ ነገር እንዲያደርግልን እንፈልጋለን እና መፈታተን ነው ይሄ። እግዚአብሔር አምላክህን አትፈታተን ነው ብሎ ነግሮታል ማለት ነው። ይህ ሶስተኛው ፈተና ደግሞ ወደ ረጅም ተራራ ወስዶ ይህንን የዓለም መንግስትና ክብራቸውን አሳይቶ ይህንን እሰጥሃለሁ፣ ወድቀ ብትሰግድልኝ እሰጥሃለሁ ነው ያለውና ይሄ በጣም ወሳኝ ነጥብ ነው ብዬ አስባለሁ። በተለይ ከሰው ልጅ ማንነት ጋር ማለት ነው። ሰዎች ወድቀው የሚሰግዱለት ነገር ይፈልጋሉ። የእግዚአብሔር እንዲህ ዋየር ተደርገናል ብዬ አስባለሁ። ይሄ ለአምልኮ የሆነ ለእምነት የሆነ ማንነት አለን ብዬ አስባለሁ። ይሄ ግን ፈጣሪያችንን እንድናመልክበት የተሰራ ማንነት ነው። ይሄን ግን ተጠቅመን ለማይገባ ነገር ማዋል እንችላለን፣ እያዋልነውም ነው። ይህንን ነፃነታችንን አሳልፈን ለአውቶሪቲ ፊገር እንሰጣለን። ይሄ ሙሉ ፍሪደማችንን ወይም ነፃነታችንን ለአውቶሪቲ ፊገር እንሰጥና ሪስፖንስብል መሆን አንፈልግም። ሃይራርኪ አለው ብዬ አስባለሁ። ስቶሪው ላይ እንደምታዩትም የካህኑ አለቃ እንዲወሰድ ክርስቶስ እንዲወሰድ ሲፈቅድ ሰዎቹ ጌታ እንደሆነ ቢያውቁ ሊከራከሩት ፕሮቴስት ሊያደርጉ አልፈቀዱም። አንደኛ ምን ያህል እውነት በመካከላችን እያለ በዝምታ እንደምናልፈው ላለመመስከር እውነትን ላለመመስከር አይቶ እንዳላየ ለመሆን ምንም ሄዚቴት እንዳላደረጉ እዛ ጋር ያሉት ስቶሪ ላይ ያሉት ሰዎችን ያመለክታል። በሌላ በኩል ደግሞ ምን ያህል ቢፈሩ ነው፣ ፍርሃትን ደግሞ ያመለክታል።
ይሄ ፍርሃት ግን ከየት ነው የመጣው? ምን ያህል ኦቶሪቲ ፊገሮችን እንደሚፈሩ በራሳቸው እንዳልቆሙ በራሳቸው መቆም የነበረባቸው የተሰጣቸውን ዊላቸውን ወይም ነፃነታቸውን አሳልፈው ስለሰጡ ለካህናቱ ሙሉ አሳልፈው ስለሰጡ የላቸው ይሄ እውነትን አይቶ የመመስከር አቅም እስካይኖራቸው ነው የሰጧቸው ነው። ያንን ደግሞ ነፃነትን ሙሉ ለሙሉ አሳልፎ ምድር ላይ ላለ ባለስልጣን የሃይማኖት አባቶች ጨምሮ መስጠት ምን ያህል ጎጂ እንደሆነ ስቶሪው ላይ ለማሳየት ሞክረዋል። ምክንያቱም ሁሉም ሰው አሁን በክርስቶስን የምናገኘው በቤተ ክርስቲያን ቅጽር ውስጥ ነው ብንልም እንደዛ ቢባልም የሰው ልጅ ግን ነገሮችን ኮራፕት የማድረግ ትልቅ አቅም አለው። ስቶሪ ላይ እንዳየነው ካህናቶቹ ተመካክረው እንዴት የክርስቶስን ትምህርት እንደቀየሩት በክርስቶስ ስም ስቶሪም ላይ ይላል። በአንተ ስም ነው ግን ይላል በክርስቶስ ስም አልቻሉም ነፃነታቸውን በሚል የሰዎችን ስንፍና ተጠቅመው እነሱ ነፃነታቸውን ወስደው እንዴት ስሌቭ እንዳረጓቸው ነግሮታል ማለት ነው ለክርስቶስ። በአማኙ በኩል ይሄንን ስናይ ምን ያህል ነፃነታችን አሳልፈን እንደሰጠን ለአባቶች የሚሰጥ ቦታ አለ። ግን ከአባቶች በላይ ደግሞ ሌላ ደግሞ ሌቭል አለ፣ ክርስቶስ አለ። የክርስቶስን ሌቭል ነው ለአባቶች የሰጡት ምንም እስካያምኑ ድረስ ማለት ምንም አቅም እስካይኖራቸው ድረስ እውነት ፊት ለፊታቸው መጥቶ ዝም እስኪሉ ድረስ ያለውን አቅም ወስዶባቸዋል ማለት ነው። አባቶች ወደ ክርስቶስ የሚያደርሱ ናቸው፣ መንገድ ናቸው። መድረሻው ክርስቶስ ነው። ግን መድረሻው እነሱ ሆኑ ማለት ነው። ክርስቶስ ከነሱ ስር ሆነ ማለት ነው። ምክንያቱም አይተው ስለሱ ማውራት አልቻሉም። ስለ እውነት ማውራት አልተቻለም። ይህንን ዛሬ ላይ ማምጣት እንችላለን። ምን ያህሎቻችንን ከእውነት በላይ ይሄ ዋሾም በለው ኮራፕት የሚያደርጉ አባቶች በዚህ ዘመንም አሉ አይደለ? ከክርስቶስ ከእውነት ውጪ የሚሰሩ ማለት ነው። ቤተክርስቲያን ውስጥ ቁጭ ብለው ከክርስቶስ ሐሳብ ውጪ የሚያገለግሉ አባቶች አሉ ማለት ነው። ምን ያህል ነው እምነታችንን እነሱ ላይ የሰጠ ነው የጣል ነው? እኛ እስካናስብ ነው እኛ እውነቱንና ውሸቱን እስካንለይ የመጨረሻውን ስልጣን ለነሱን የሰጠናቸው ከነሱ በላይ ስልጣን እንደሌለ እስክንረሳው ድረስ ነው የሰጠናቸው። ሙሉ ለሙሉ የኛንም ኃላፊነት ጭምር ነው የሰጠናቸው ማለት መንገድ ናቸው ብለናል። አባቶች የክርስቶስ ወኪል ናቸው በምድር ክህነት አላቸው። ነገር ግን ወደ ዋናው እውነት አድራሾች ናቸው። የሰው ልጅ ደግሞ ስቶሪ ላይ እንዳየነው ያለውን ስልጣን በትክክል መጠቀም ይችላል፣ ኮራፕት ማድረግም ይችላል። ይሄ ሪያሊቲ ነው። አሁን ያለንበትንም ዘመን የሚገልጽ ሪያሊቲ ነው። በየዘመኑም ይሄ አለ፣ የአሁን ዘመን ብቻ ሳይሆን። ስለዚህ በአማኝ በኩል ግን አማኝ ወይም ደግሞ ምእመን ምን ያህል ነው ሪስፖንሲብል የሚሆነው ለራሱ? በአባቶች በኩል የሚያገኘው ክርስቶስ አለ፣ በቤተ ክርስቲያን በኩል የሚያገኘው ክርስቶስ አለ። እሱስ በግሉ ምን እየሰራ ነው? እሱስ ስልጣን የለውም ወይ? እንደ አማኝ ስልጣን የለንም ወይ? ይሄ ሙሉ ፍሪደማችንን ለነሱ ነው ወይ የምንሰጠው? ከነሱ በላይ ይሄ የራሳችን ሪስፖንሲቢሊቲ እንዳንጠቀም ነው። ይሄ ስንፍናን ጭምር ያመለክታል ማለት ነው። ይሄ አባቶችን ለመጠራጠር አባቶች ላይ ያለንን እምነት ይሄ እንዴት ነው ጥርጣሬ ውስጥ እንዲያደር ለማድረግ ሳይሆን የራሳችንን ዊል በአግባቡ መጠቀምና አለመጠቀም የሚያመለክት ነገር ነው። እንዳልኩት ካህናትን አባቶችን የማክበር ክርስቲያናዊ ግዴታ አለብን ብዬ አምናለሁ። ነገር ግን ፍቃዳችንን ራሳችንን መጠቀም አለብን፣ የኃላፊነት አለብን ብዬ አስባለሁ። ያው ስለኛ ስለ ምእመኑ ሲወራ ስለ አባቶችን በዛው እንደነካካሁት ሁልጊዜ የክርስቶስ የእውነት የህይወት ሰባኪ ብቻ ይሆናሉ ማለት አይደለም። ሰይጣንም ስራውን ይሰራል። በተለያዩ ሰዋዊ ፍላጎቶች እነሱም ወድቀው ያልሆነ ከክርስቶስ የወጣ ትምህርትን ሊያስተምሩ ይችላሉ። ስቶሪ ላይ እንደምንመለከተው ማለት ነው።
ካህን ሆነው ቤተክርስቲያን ውስጥ ክርስቶስን እያገለገልን ነው፣ የሱን በጎች እየጠበቅን ነው የሚሉ ሰዎች የክርስቶስን ትምህርት ኮሬክት እያደረግን ነው ብለው ሰዎች ነፃነታቸውን መሸከም ስላቃታቸው እኛ እየተሸከምንላቸው ነው ብለው ተስማምቶ ምዕመኑና ይሄ አባቶች ክርስቶስን እንደካዱት ነው የሚያመለክተው። ይሄ አሁን ላይ ያለውንም ዘመን ቁልጭ አድርጎ የሚያመለክት ይመስለኛል። ምክንያቱም በተለያየ ምክንያት ዓለም ላይ በተዘረጋው ሲስተም ምክንያት ቅድም እንዳልኩት ይሄ ማቴሪያሊስቲክ የሆነ ዓለም ነው አሁን ላይ እየመራ ያለው ሲስተሙን በደንብ ካፒታሊዝም ነው እየመራ ያለው ዘመኑን በደንብ። ስለዚህ ቤተ ክርስቲያን ራሱ በዚህ ርዕዮት በዚህ የተዋጠች ነው የሚመስለው። ይህንን የማጥፋት ሳይሆን ቤተ ክርስቲያን ውስጥ ራሱ ይሄ የገባ ነው የሚመስለው የገንዘብ የማቴሪያሉ ሲስተም ማለት ነው። የመጀመሪያው ፈተና ማለት ነው ወደ ዳቦ ቀይርልኝ የሚለው የማቴሪያል ጥያቄ ነው። ስለዚህ ይህንን የማቴሪያል ጥያቄ ክርስቶሳዊ የሆነው ትምህርት በማቴሪያል ብቻ አይኖርም በእግዚአብሔር ቃል እንጂ ብሎ የእግዚአብሔርን ቃል እንደማስረጽ አንዳንድ ጊዜ አባቶች ላይ ይህንን ማቴሪያል እንትን ስናየው የመጀመሪያውን ፈተና ሲወድቁ ስናየው እናያለን። ጀጅ ለማድረግ ሳይሆን ያው ሪያሊቲው ማለት ነው። የመጀመሪያውን የካፒታሊዝም የማቴሪያሊስቲክ ዓለም ነው ብለናል። ሁለተኛው ፈተና የኤቪደንስ የሚራክል የመፈለግ ፈተና ነው። በሱም ፈተና እንደ ዓለም ወድቀናል ብዬ አስባለሁ። እንደ ሲስተም ዓለም አሁን የምትመራው በሳይንስ ነው። ሳይንስ ኤቪደንስ ኤክስፐሪመንትድ ያልሆነ ነገር ኤቪደንስ የሌለውን ነገር ፋክት እንደማይል አክሰፕት እንደማያደርገው እናያለን። እያንዳንዱ ነገር በዛ ሲስተም እንዲሰራ እየተደረገ እንደሆነና ስለማይታየው ዓለም ሲወራ የሆነ ፋክት አይደለም የሚል ምላሽ እየተሰጠው እንደሆነ እናያለን። ይሄ እያንዳንዱን የኑሯችንን ክፍል እንዲቃኝልን እየሆነ ነው። ስለዚህ በሁለተኛው ፈተና እንደ ዓለም ሲስተም እንደወደቀን ያሳያል። ሶስተኛውን ፈተና ከሰገድክልኝ ዓለምን ሁሉ ሰጣለሁ የሚለው ሰዎች ለገንዘብ፣ ለስልጣን፣ ለተለያየ ነገር ለዓለም ላይ ላለ ከፍ ላለ ተብሎ ለሚታሰብ ዓለም ላይ ላለ ነገር ነፃነታቸውን አሳልፈው ይሰጣሉ። ነፃነታቸው አይፈልጉትም፣ ሸክም ነው የሚሆንባቸው። የሚፈልጉት ስልጣንን ነው፣ እዛ ውስጥ ያለውን ዝና ክብር ነው። ስለዚህ ነፃነትን አሳልፈው ይሰጣል ማለት። ግራንድ ኢንኩዊዚተሩ እንዳለው ሰዎች ፍሪደምን አይደለም የሚፈልጉት፣ ዓለም ላይ ያለውን ነገር ነው የሚፈልጉት። ይሄ ፍሪደም ከዓለም በላይ መኖር እንደሚቻል የሚሰጣቸው ኃይል ነው። ይሄ ነፃነታቸው ዓለምን እና የዓለም ፍላጎትን የሚያሸንፉበት ኃይል ነው። ይህንን ኃይል ግን አይፈልጉትም። ዓለም ውስጥ መወሸቅ፣ በዓለም ሕግ መገዛት ነው የሚፈልጉት። እንዳለው ሰዎች ዛሬ ላይ በዓለም ሕግ ነው መገዛት የምንፈልገው። ዓለም ማለት ምድርና ተራራው ሰዎቹ ማለት አይደለም። ይሄ ሕግ ማለት ነው ዓለም። እግዚአብሔር ክርስቶስ ምንድነው የእግዚአብሔር መንግስት በመካከላችሁ ነው ያለው ብሏል። አለ እዚሁ ዓለም ላይ አሁን ያለንበት ዓለም ላይ በመካከላችን አለ። የዓለም ጉዳይ አይደለም ነገሩ፣ የህግጋቱ ጉዳይ ነው። የትኛው ህግ ላይ ነው በመካከላችን ያለው? የክርስቶስ ዓለም የትኛው ነው? የክርስቶስ መንግስት የትኛው ነው? እውነት ነው፣ ፍቅር ነው። ይሄ ነው የእግዚአብሔር መንግስት። በነፃነት መመላለስ ነው። ይሄ ከማቴሪያል ከጥቅም ከኤቪደንስ ከተለያዩ ስልጣናት ባሻገር ያለው ፍሪደም ነው። የሰው ልጅ ነፃነት ነው። የሰው ልጅ በፍቅር መግባባት ነው። መስዋዕትነት ነው። የእግዚአብሔር መንግስት ማለት ይህንን ኤክስፒሪየንስ ስናደርግ የምንገባበት ዓለም ነው እንጂ ሌላ አይደለም። ሌላ ዓለም የለም። ይሄ ነው ዓለሙ። ግን የትኛው ዓለም ላይ ያለ ነው? በየትኛው ዓለም? አማኞች ይሄ ሁላ ስለ አማኞች ነው። በእግዚአብሔር ስለማያምኑ አይደለም። አማኝ ነን ብለን ቤተክርስቲያን የምንሄደው ሰዎች ስቶሪ የሚያመለክተው ያው ካቶሊክ ቸርች ላይ ያደረገ እንጂ መቸቱን የትኛውም ቤተክርስቲያን ላይ ማምጣት ይቻላል። ይሄ ነገር የቤተክርስቲያን አገልጋዮች፣ ካህናት፣ መምህሮችና አማኞች ላይ ነው ትኩረቱን ያደረገው ማለት ነው። የእውነት አባቶች ምን እየሰሩ ነው? እዚህ ዓለም ላይ ነው ያሉት? ይሄ የክርስቶስ ዓለም ላይ ነው ያሉት ወይስ እዚህ ጋር ሰይጣን ያቀረበውን ወድቀዋል? እኛስ
የትኛው ዓለም ላይ ነው ያለ ነው? እነዚህ በተለያየ መንገድ ዓለም ይህንን ሶስቱን ጥያቄዎች ሲያቀርብልን አይ ብለን ነፃነትን የመረጥ ነው ወይንስ ደግሞ በእነዚህ ጥያቄዎች ወድቀናል? በእነዚህ ጥያቄዎች ከወደቅን ከክርስቶስ ዓለም ወጥተናል። ቤተክርስቲያን ስለሄድን ምናምን አይደለም የምንተዳደረው በእነዚህ ህግጋት ነው ማለት ነው። ሳጠቃልለው ሀሳቡን ምንም እንኳን አሁን ላይ የተዘረጋው ዓለም ላይ ያለው ሲስተም በእነዚህ ሶስቱ ህግጋት የወደቀና ሊትራሊ ሰይጣን በፈተነው ክርስቶስን በፈተነው ወይም ሰይጣን የሰው ልጅን በሚፈትነው ተብሎ በታሰበው በእነዚህ ሶስት ህግጋት ዓለም እንደወደቀ ሲስተሙን በእነዚህ ሶስቱ ወድቆ እንደሰራ ብንገነዘብም ኢንዲቪዥዋሊ ግን ይሄን ከነዚህ ሲስተሞች እየወጣን በራሳችን የእግዚአብሔርን ዓለም ኤክስፒሪየንስ የማድረግ ዊል አለን ብዬ አስባለሁ። እኔ በጣም ከባድ ቢሆንም ሰፈሪንግ ቢጠይቅም ሳክሪፋይስ ማድረግ የተለያዩ ነገሮችን ቢጠይቅም ለዛም ነው አይዟችሁ ምንም ከባድ ቢሆን ዓለምን ግን አሸንፌያለሁ ያለው። ዓለም በዚህ ህግጋት ስለምትተዳደር ግን አሸንፌያለሁ ነው። ምን ማለት ነው? ዊል አላችሁ፣ የማሸነፍ አቅም ግን አላችሁ አይደለ? አማኝ ከሆናችሁ የእውነት በእውነት እውነትን በፍቅር በእግዚአብሔር ህግጋት የምትተዳደሩ ከሆነ ያህን ከመረጣችሁ ግን ምንም ቢከብዳችሁ ምንም ሲስተሙ ቢዘረጋ ግን የእግዚአብሔርን መንግስት ኤክስፒሪየንስ ማድረግ ትችላላችሁ ነው። ስለዚህ አንዳንድ ጊዜ የምናነሳቸው ነገሮች ስላሉ ማለት ምን ማድረግ ይቻላል? የካፒታሊዝም ዓለም ላይ ነው ያለ ነው፣ የሳይንስ ዓለም ላይ ነው ያለ ነው፣ ያው ባለስልጣናቶቹ እንደዚህ ያሉ ምናምን እንላለን። ግን ስቲል ዊል አለን፣ ስቲል የማሸነፍ እንትን አለን ነው። እንደገና ደግሞ ይሄ በጠቅላላ ዊላችንን፣ ፍቃዳችንን፣ ነፃነታችንን ኢቭን በሃይማኖት ቤት ራሱ ላሉ ኦቶሪቲ ፊገሮች መስጠት የራሳችንስ ጉዞ የለንም ወይ? እንደ ቤተክርስቲያን የቤተክርስቲያን ክበብ ውስጥ መግባት አለብን? ኢንዲቪዥዋልስ የሆነ ዊል የለንም ወይ? ፍቃድ የለንም ወይ? በራሳችን እግዚአብሔርን ኤክስፒሪየንስ የምናደርግበት የለም ወይ? በዛ ዊል አይደል ወይ ትክክል የሆነውን አባት ትክክል ያልሆነውን የምናውቀው ከእውነተኛውን ከሐሰተኛው የምንለየው? ይህንን እስካንለይ ድረስ ፍቃዳችንን አሳልፈን መስጠት ምን ያህል ስቶሪ ላይ እንደምናየው እውነት አጠገባችን ኖሮ ማሸነፍ ግን እንደማንችል በፍርሃት እንደምንወድቅ ፍቃድን አሳልፈን ስለሰጠን ማለት ነው። ዋሾች፣ ስህተተኞች፣ ሐሰተኞች ቢመጡ እንኳን በነዛ ስር ብንሆን እንኳን እነሱን ኖ የማለትና እውነትን የመምረጥ ኃይላችንን አሳልፈን ቀድመን ስለሰጠን የመቃወምም መብት የለንም ማለት ነው ስቶሪ ላይ እንደምታዩትና እያንዳንዳችን በምናረገው በየዕለት ኤክስፒሪየንሳችን ላይ ይህንን ነፃነት ኤክስፒሪየንስ ብናረግ ግራጁዋሊ ነው ከኛ እየለቀቅን እየተውን እየፈቀድን ለነዚህ ነገሮች ስንመጣ ይሄ ፍቃዳችንን እያጣን የምንመጣውና ከእውነት ዓለም እየራቅን የምንመጣው ብዬ አስባለሁ። ስለዚህ በሰይጣን ህግጋቶች ሲስተም ውስጥ እየተዳደረን የምንመጣው ብዬ አስባለሁ። ኢንዲቪዥዋሊ ግን ይሄንን ነገር ምንም እንኳን ዓለም ላይ ያለው ሲስተም ከባድ ቢሆንብንም ይሄንን ሲስተም ኢንዲቪዥዋሊ ይሄንን ዊል እያጠነከረን ወደ እግዚአብሔር ዓለም የመግባት ፈቃድ አለን። ለእያንዳንዳችን ፈቃድ አለን ብዬ አስባለሁ። ይህንን ስቶሪ በዚህ መልክ ለማየት ሞክራለሁ። ስላዳመጣችሁኝ አመሰግናለሁ።